የኢትዮጵያ ህዝብ በምርጫ ገብቶታል። በአጠቃላይ ሀገር ግንባታ ላይ ያለው ትርጉም ምንድነው? በራሱ የሀገር ጸንቶ የመቆም ጉዳይ ነው። ሀገርን የመገንባት ጉዳይ ነው። ምን አይነት ነጻነት፣ ምን አይነት ፖሊሲ ያለው፣ ምን አይነት ኢትዮጵያን ማን ያሻግርልኛል ሚለው ገብቶት ምርጫ ላይ የጓጓ ነው ይመስል ንድፈ ሐሳቡንና ተግባሩን ቅድመ ምርጫው ላይ የነበረውን ነገር ምርጫው ዲሞክራሲ ነው አይደለም የሚለው ነገር ለመመዘን ወደ 4 ነጥቦችን ይጠቀማሉ። በህዝብ ድምጽ መንግስት መሆን የቻለ ፓርቲ ህዝብን ለማገልገል ወደ ስልጣን ሲመጣ የግል ኢንተረስት የሚባል ነገር የለም። በሀገር ግንባታ ውስጥ የዲሞክራሲ አንዱ መገለጫ ምርጫ ማድረግ ብቻ አይደለም፣ በኋላ ላይ ከምርጫ በኋላ የሚመጣውን ውጤት በጸጋ መቀበልም ጭምር ነው። ኔሽን ቢልዲንግ እና ስቴት ቢልዲንግን አኮምፕሊሽ ወይም ደግሞ ከመፈጸም አኳያ ኢትዮጵያ በጣም ብዙ የቤት ስራ በፊቷል። ይሄ ምርጫ ደግሞ ይህንን የቤት ስራ እንድትሰራ እድል ነው የሚሰጣት። ጤና ይስጥልን፣ እንዴት ናችሁ? ፋና ፖድካስት አንድ ጉዳያችን ተጀምሯል። የዛሬው አንድ ጉዳያችን 7ኛው ጠቅላላ ምርጫ በስኬት መጠናቀቁን አስመልክቶ ሙሉ ትኩረታችንን እዚህ ላይ እናደርጋለን። እዚህ ላይ ውጤት እንግዲህ አልተገለጸም። አሁን ላይ ይህንን ተቆጥበን ግን ውጤት ከተገለጸ በኋላ እንዴት ነው የተመረጠው ፓርቲ ህዝብን ማገልገል የሚገባው? ይህ ጠቅላላ ምርጫ በስኬት መጠናቀቁ በሀገር ግንባታ ላይ ስኬት ላይ እንደዚሁም ዲሞክራሲ ስርዓታችን ልምምዳችን ላይ ምን አስተዋጽኦ አለው የሚሉትን ሀሳቦች እያነሳን ነው ቆይታ የምናደርገው። ይህንን በተመለከተ የህግና ፌዴራሊዝም ባለሙያ የሆኑት አቶ በላይ ወዲሻ ከኛ ጋር ቆይታ ያደርጋሉ። እኔ ቅድስት ዘውዱ አብሬያቸዋለሁ። መልካም ቆይታ እንዲሆን ጋበዝኩኝ። አቶ በላይ ፈቃደኛ ሆነው እንግዲህ በቢሮ ስለጋበዙን እጅግ በጣም አድርገን እናመሰግናለን። እኔም አመሰግናለሁ ስለጋበዛችሁ። እንደ ሀገራችን ትልቅ ኩነት ነበር የተካሄደው። ትልቅ ድግስ ነበር። ሀገራችን እስከ ሌሊቱ 7 ሰዓት ድረስ የዘለቀ የምርጫ ሂደት ነበረ። 7ኛው ጠቅላላ ምርጫ እንዴት ነበር የእርስዎ ውሎ? እንደኔ የኢትዮጵያ ህዝብ በምርጫ ገብቶታል የሚል ድምዳሜ ነው የደረስኩት። ምርጫ በአንድ ሀገር ውስጥ ለአንድ ሀገር ግንባታ፣ ለትውልድ ቅብብሎች ለሚገነባ ሀገር፣ ለስርዓቱ፣ ለሰላም እና አጠቃላይ ለህዝቦች አንድነት መሰረት የሚጣልበት ስለሆነ ዜጋና ዜግነቱ እንዲሁም በአገር ጉዳይ ላይ ዜጋው አለኝ የሚለውን አጀንዳ የሚያነሳበት ስለሆነ ይሄ በደንብ ገብቶት በደንብ አይቶት የወጣ ነው የሚመስለው። ምክንያቱም ጠዋት እኔ 12 ሰዓት ላይ ሄጃለሁ ምርጫ ጣቢያ። እኔ የምመርጥበት ምርጫ እኔ መርጫለሁ። በነገራችን ላይ 12 ሰዓት ተኩል ነው የመረጥኩትና ሰልፉ እንዳለ ጉድ ነው። እኔ ሰው አይመጣም ብዬ ነበር የሄድኩት። ሲሄድ 12 ተኩል በፊት ደርሻለሁ። አዎ እንዴው ቀድሜ መርጬ ብዬ ነበር የሄድኩት። በጣም ብዙ ሰልፍ ነው ያለው። ከዛ ሲሄድ በጣም ሰልፉ ረጅም ነው፣ ህዝቡ በጣም ሰፊ ነው። እስከ 5 ሰዓት ነው የቆየሁት። 5 እስከ 6 መሃል ባለው ነው እንግዲህ ወረፋ የደረሰኝ እና ህዝቡ ኮሚትመንቱ ፀሐይ አይል ምንም መቀመጫ እንኳን ምቹ ያልሆነ ቦታ ላይ አባቶች፣ እናቶች፣ አቅመ ደካሞች እና አካል ጉዳተኞቻችንም ሳይቀሩ እንኳን ቁጭ ብለው ነው ምርጫውን በጉጉት ሲጠብቁ እስከሚመርጡ ድረስ እና ይሄን ሳይ ዜጋው ዜግነቱ ከዛም አልፎ ስለ ሀገሩ ያለው ያገባኛል፣ ስለ ስርዓቱ መሪን መርጣለሁ፣ ህዝብ እንዲመራኝ የሚያስፈልገውን መሪ መርጣለሁ የሚል ድምዳሜ ላይ ደረሰ። ከዛም ውስጥ ደግሞ የትኛው ፓርቲ፣ የትኛው ሰው፣ የትኛው አካል ብመርጥ ምን አይነት ፖሊሲ ያለው፣ ምን አይነት ኢትዮጵያን ማን ያሻግርልኛል ሚለው ገብቶት ምርጫ ላይ የጓጓ ነው የሚመስለው። በጣም ደስ ይላል። የሁላችንም ውሎ ያ ይመስለኛል። እስከ ሌሊት ድረስ ታጋሽነቱ እንደተባለው አካል ጉዳተኛው፣ እናቶች፣ አባቶች በጣም ብዙ ሰዎች የተሳተፉበት መሆኑን በአይናችንም የተመለከትነው ነበረ። ይሄ ድንቅ ነው። እንደው ይሄ ጠቅላላ ምርጫው ላይ የነበረው ሂደት በአጠቃላይ ለሀገራችን ፌዴራሊዝም፣ ዲሞክራሲ በአጠቃላይ ሀገር ግንባታ ላይ ያለው ትርጉም ምንድን ነው? በራሱ በተለይ ብዝሃነትን አካቶ የተደረገ ምርጫ ነው። ትልቅ ጠቅላላ ምርጫ እንደመሆኑ መጠን ምን ትርጉም አለው? በጣም ጥሩ ጥያቄ ነው ያነሳሽው። እንግዲህ ምርጫና ዲሞክራሲ በጣም ክሎዝድ ናቸው፣ ወይም ደግሞ በጣም የዲሞክራሲ ግልባጩ ምርጫ ነው የሚባለው። ኢሚዲየት ጉዳዩ ምርጫ ነው። ዓለም ላይ ዲሞክራሲ መጀመሪያ ሲፈጠር የጥንት ዲሞክራሲ ህዝቦች በስቴዲየም ተሰብስበው ስለ አንድ ጉዳይ፣ ስለ ሀገር ጉዳይ፣ ስለ ሰፈር ከተማቸው ጉዳይ ይወስኑ ነበር። ይሄ ይቅር ሲባል አይ ምርጫ ይሁን ተብሎ ነው ዲሞክራሲ የሚባለው ቃል የመጣው በግሪኮች ማለት ነው። ያ ማለት ምንድነው? በህዝብ የሚመራ መንግስት ማለት ነው።
መንግስትን ደግሞ በህዝብ እንዲመራ ለማድረግ ዜጎች መምረጥ መቻል አለባቸው ነው። ዜጎች እንዲመርጡ ደግሞ አማራጭ ነገሮች ሊቀርቡላቸው ይገባል። ከዛ ነው ዜጎች የሚመርጡት። ስለዚህ ዲሞክራሲና ምርጫ እጅግ በጣም ወሳኝ የሆኑ ጉዳዮች ናቸው። የማይነጣጠሉ ጉዳዮች፣ የቅርብ ግንኙነት ያላቸው ጉዳዮች እንደሆኑ ነው የምንመለከተው። እንደ አገራችን ሁኔታ እንግዲህ የዲሞክራሲ ግንባታ ስራዎች ከምርጫ አንጻር ስናይ በሶስት ከፍለን ልናይ እንችላለን። ምርጫውንን፣ ድህረ ምርጫ፣ ምርጫና ማነው ቅድመ ምርጫ፣ ምርጫና ድህረ ምርጫ ብለን ልንከፍል እንችላለን። ዲሞክራሲ በራሱ በሁለት የሚከፈል ነው። አብዛኛውን ዲሞክራሲ ግን ሂደታዊ ነው። ሂደቱን ነው ቼክ የሚደረገው። ሂደቱን ስናይ አሁን ምርጫው ዲሞክራሲ ነው አይደለም የሚለውን ነገር ለመመዘን ወደ 4 ነጥቦችን ይጠቀማሉ ብዙ ጸሐፊዎች፣ ብዙ የዘርፉ ባለሙያዎች ማለት ነው። የመጀመሪያው ነፃ የሆነ የፖለቲካ ፓርቲዎች ተሳትፎ፣ ነፃነታቸው መረጋገጥ አለባቸው ይላሉ። ይሄ ማለት ምን ማለት ነው? የፖለቲካ ፓርቲዎች ፖለቲካ ምህዳር ማግኘት አለባቸው፣ ህጋዊ እውቅና ማግኘት አለባቸው። እውቅና አግኝተው አማራጭ ሀሳብ እንደሚያመጡ አካላት ሆኖ እንዲቀርቡ ነፃነት ማግኘት መቻል አለባቸው የሚል እይታ አለ። ምን አይነት ነፃነት? ነፃነት ስንል ብዙ ፓርቲዎች ሊሆኑ ይችላሉ። ለምሳሌ ኢትዮጵያ ውስጥ 42 ፓርቲዎች ናቸው በዚህ ምርጫ የተሳተፉ አይደል? ይሄ ማለት ምንድነው? ተሳትፏቸውን ነው፣ የተሳትፎ ነፃነታቸውን፣ ምርጫው ውስጥ የመሳተፍ ነፃነታቸው። ስለዚህ ኢትዮጵያ ውስጥ እንግዲህ አሜሪካ ብትሄጂ በዋናነት 2 ፓርቲዎች ቢመረጡ 4-5 በላይ ፓርቲዎች አይደሉም የሚሳተፉት፣ ተሳትፎ የሚባለው ማለት ነው። እንግዲህ ፓርቲዎቹ ሲበዙ የራሱ የሆነ ጉዳትም ያለ እንኳን ቢሆንም በኢትዮጵያ ደረጃ 42 ፓርቲ በሰባተኛው ምርጫ ላይ መሳተፉ በራሱ የፖለቲካ ፓርቲዎች ተሳትፎ የመጀመሪያ የዲሞክራሲ መመዘኛ ተብሎ የሚታየው ይሄ ተሟልቷል ብለን ልንወስድ እንችላለን። አማራጭ አለኝ ብሎ የመጣን ፓርቲ እንደ ፓርቲ ተቀብሎ በነፃነት ያለምንም ገደብ መሳተፍ መቻል ማለት እኔ ፓርቲ እመሰርታለሁ፣ መስርቼም ወደ ምርጫ ገብቼ እሳተፋለሁ አማራጭ ብሎ ለሚመጡ ፓርቲዎች የሚሰጥ ነፃነት፣ ናግባ ናና ተሳተፍ የምንለው ነገር ማለት ነው። ከዚህ አኳያ ኢትዮጵያ ውስጥ 42 ፓርቲ በዓለም ላይ ትልቅ ፓርቲ ነው። ይሄ ወደፊት ሰብሰብ እያለ አቅም እየፈጠረ ቢሄድ ነው የሚመከረው። ኦፍ ኮርስ ምንም ገደብ እንደሌለው ፓርቲዎች በምርጫ ቦርድ ባለው ሕግ መሰረት እውቅና እንደሚያገኙ፣ ምርጫ ላይ እንደሚሳተፉ በነፃነት እያየን ስለሆነ ይህን መመስከር ይቻላል እንደ አንድ ባለሙያ ማለት ነው። ሁለተኛው ኮምፒቲሽን የሚባለውን የፓርቲዎች ውድድር፣ የቅድሙ ተሳትፎ ነው። ሁለተኛው ውድድር ሜዳው ነው። ውድድር ሜዳ ስንል ፓርቲዎች ገበያ ውስጥ ገብተው ሀሳባቸውን ሸጠው ለሚፈልጉት ህዝብ ሀሳባቸው እንዲደርስ አድርገው ተቀባይነት ካገኙ እንዲመረጡ ለማድረግ ኮምፒቲሽኑ ላይ መሳተፍ አለባቸው። እኩል ሜዳ መፈጠር ነው። ይሄ ብዙ ጊዜ የሚነሳው እኩል ሜዳ ሲፈጠር ተጫዋቾች 11 በዚህ ይጫወታሉ፣ 11 በዚህ ይጫወታሉ። ኳስ ሜዳው እኩል ነው። ታክቲክ ህጉና ስርዓቱን አክብሮ ሮጦ ውስጥ ላይ ተንቀሳቅሶ ሮጦ ተጫውተው የማሸነፍ ጉዳይ የፓርቲዎቹ ቢሆኑ እኩል ሜዳ መፈቀድ አለበት በሀሳብ ደረጃ፣ በመሪ ደረጃ። ስለዚህ ይሄ ኢትዮጵያ ውስጥ ያለምንም ገደብ አሁን ይሄን ስናይ በኋላ ልናነሳ እንችላለን። ለምሳሌ ኢትዮጵያ ውስጥ በዚህ ዓመት ለየት ባለ ሁኔታ እኔ ያየሁት ሚዲያ ሁሉም ፓርቲዎች ትንሽም ትልቅ አብዛኛው እኩል ሰዓት የሚፈልጉትን ሰዓት ተሰጧቸው የሰዓት እጥረት እንኳን አለኝ ሳይሉ የተሳተፉበትን ሁኔታ ሳይ ይገርመኛል። እኩል የሰዓት ድልድል ተደርጎ ነበር አስቀድሞ። ይሄ ማለት እንግዲህ አንዳንዱ አገር ፍትሃዊ ሰዓት ድልድል ይባላል። በጣም ብዙ ፓርቲ አባላት ላሉት ብዙ አደረጃጀቶች ላሏቸው ፓርቲዎች ብዙ ሰዓት ይሰጣል። ደግሞ አነስተኛ ላላቸው አነስተኛ እና እንደ ፓርቲዎቹ ተደራሽነት የሚዲያ ድልድሉንም በዛ ያደርጋሉ አንዳንድ ሀገሮች። ይሄ ግን ትንሽ ነው፣ ትልቅ ነው፣ ሰፊ ነው፣ ጠባብ ነው ሳይባል ለሁሉም መስጠት ሜዳውን እኩል የማድረግ ስራ ነው። ታልፎ መሄድ ማለት ይሄ የሚደነቅ ነገር ነው ብሎ መውሰድ ይቻላል። ኮምፒት እንዲያደርጉ ወይም ደግሞ እንዲወዳደሩ ነው። ሜዳ ነው ይሄ፣ እየተጫወቱ ነው። ፓርቲዎች የሚወዳደሩት ሀሳባቸውን ለመሸጥ ነው፣ ሌላ ጉዳይ የለው። የተሻለ ፖሊሲ ያለኝ ስትራቴጂ ያለኝ አገርን አሻግራለሁ፣ ህዝብን መራለሁ
የተሻለ ሰላም አመጣለሁ፣ ልማት አመጣለሁ፣ ዲሞክራሲ አመጣለሁ፣ ይሄ የተሻለ አገር እንዲሆን ራዕዩ አለኝ፣ ግቡ አለኝና ይሄን አድርጌ ይሄን አገር ፈጥራለሁ፣ ጥሩ አገር እንዲሆን አደርጋለሁ ብሎ ሐሳባቸውን ነው የሚሸጡት። ተቀባይነት ኖረው አልኖረው ሌላ ጉዳይ ነው። ገበያ ላይ ስትሄጂ የምትፈልጊው ነው የምትሸምቺው፣ የሚሆንሽን ነው የሚመችሽን ነው የምትሸምቺው። ልክ እንደዛ ህዝቡ ጋር ሲደርስ ደግሞ ህዝቡ የሚፈልገውን ይወስድና በዚህ ምክንያት ብሎ መዝኖ የሚፈልገውን ይመርጣል ማለት ነው። ፓርቲዎች ያላቸውን ያቀርባሉ፣ ህዝቦች ደግሞ የፈለጉትን ይወስዳሉ። ፓርቲ ይመርጣሉ ከሐሳባቸው። በነገራችን ላይ ምርጫ ላይ ማን ይመረጣል፣ ምን ይመረጣል፣ እንዴት ይመረጣል የሚሉ ጉዳዮች በጣም ወሳኝ ናቸው። ማን ነው የሚመረጠው ሲባል ግለሰቦች ናቸው የሚመረጡት። በኋላ እመጣለሁ። በፌዴራል ስርዓት ደግሞ ግለሰቦች ብቻ ሳይሆን በተለይ የላይኛው ምክር ቤት በሚሆንበት ጊዜ ኢንቲቲዎች ይመረጣሉ። የክልሎች ውክልና የሚረጋገጥበት ምርጫ አለ ማለት ነው። እንዴት ይመረጣል ከተባለ የምርጫ ሂደቱን ነው። ምርጫ ህጎቹ በሚያስቀምጡት ሂደት መሰረት ነፃ፣ ፍትሃዊ፣ ግልጸኝነት በህግ አሰራር የተመራ ምርጫ ይካሄዳል ማለት ነው። ማን ነው የሚመረጠው? ምንድን ነው የሚመረጠው? ዋናው ጉዳይ ምንድን ነው የሚመረጠው የሚለው ሰዎቹ ሳይሆን የሚመረጡት ፖሊሲዎቹ በስተጀርባቸው ያለ እነሱ የሚያመጡት ፖሊሲ ነው የሚመረጠው። ሰዎቹ ጉዳዩን ይዘው ስለመጡ ነው እንጂ ዋናው እነሱ እንዲመረጡ ገፊ የሚያደርገው የያዙት ፖሊሲ ነው። ለአገር ለህዝብ የሚመች 21ኛው ክፍለ ዘመን ውስጥ ኢትዮጵያን የሚያሻግር ፓርቲ የትኛው ነው ብሎ ለመመዘን ህዝቡ ገበያ ላይ የፓርቲዎቹን ፖሊሲና ስትራቴጂ ማግኘት አለበት። ስለዚህ ይሄ ይሆናል ማለት ነው። ከዚህ አኳያ ነው ማን ነው የሚመርጠው የሚለው ህዝብ ነው የሚመርጠው። እንግዲህ ህዝብ ይመርጣል ማለት ነው። አልቲሜት የህዝብ ውሳኔ የሚረጋገጥበት ነፃ፣ ፍትሃዊ፣ ግልጽ ሆኖ በሚስጥር ድምፅ በሚሰጥበት አግባብ ምርጫ የሚካሄድበት አግባብ ነው ይላሉ። እንግዲህ ወደ አነሳ ነው ስንመለስ እንግዲህ ዲሞክራሲ ቅድም እንዳልኩት ሁለተኛው ውድድር ነው። ሌሎቹም ያነሱት አለ። ለምሳሌ ሪስፔክት ኦፍ ሂውማን ራይት ይላሉ፣ ወይም ደግሞ የሰብአዊ መብቶች መከበር ይላሉና ይሄ ማለት ምንድነው? ያለ ምንም ገደብ ተንቀሳቅሶ ዜጎች ምርጫቸውን እንዲያደርጉ የሰላም ጉዳይ፣ የጸጥታ ጉዳይ፣ የጥበቃ የማግኘት ጉዳይ ሁሉም ፖለቲካ ፓርቲዎች አመራሮች ሲቀሰቅሱ ህዝቡም ሄዶ ሲመርጥ የጥበቃ የማግኘት ጉዳይ ነፃነቱ ተጠብቆ ምንም ሳይፈራ ሳይሸማቀቅ መብቱ ተከብሮ የሚንቀሳቀስበት ምርጫ የሚካሄድበት ጉዳይ ነው የሚሆነው። ሌላውን ሲያነሱ ግልጸኝነት ይላሉ። ግልጸኝነት ምርጫ ፖሊሲ ግልጽ ማድረግ ህዝብ ጋር ህዝብ ዝም ብሎ በደፈና እከሌን ምረጥ የሚባልበት ሳይሆን እከሌ ምን ሐሳብ አለው፣ ምን እውነት አለው፣ ምን ውሸት አለው፣ ምን የሚፈጸም አለው፣ ምን ማይፈጸም አለው እሱ መዝኖ ማለት ነው። ፓርቲዎቹ የያዝነው አቋም ጥሩ ነው ብሎ ነው የሚያመጡት። ግን ደግሞ ህዝቡ የሚሆን ነው ማይሆን ነው የሚለው ህዝብ ነው የሚመርጠው ማለት ነው። ስለዚህ ግልጽ ማድረግ ነው በምርጫ ሂደት ውስጥ ያለውን ሁኔታ ፕሮግራም በማውጣት የተመራጮች የመራጮች ለህዝብ የማቅረብ ጉዳይ፣ ህጉን ግልጽ የማድረግ አሰራሩን ግልጽ፣ ህዝቡ እንዴት እንደሚመርጥ ግልጽነት መፍጠር መቻል። ነፃነቱ ከዚህ ጋር ነው ተያይዞ የሚከበረው ማለት ነው። አልቲሜትሊ ደግሞ ዜጎች የመጨረሻ አምስተኛው ተብሎ የሚወሰደው ድምጽ ሲሰጡ እዚህ አርግ እዚህ አታርግ ሳይባሉ ነፃ ሆኖ ምርጫ መስጠት መቻል፣ ድምጽ መስጠት መቻል አለባቸው። ያለ ምንም ስጋት ነፃ ሆኖ ነፃ ሆኖ የሚፈልገውን አስቦ የመጣውን በራሱ አድርጎ ነው። ከነዚህ አኳያ ስናይ የዚህ የሰባተኛው ምርጫ ቅድም እንዳነሳሽው በብዙ መስፈርቶች ዲሞክራሲ ጀማሪ እንደመሆናችን መጠን ሂደቱ ላይ ያለውን ልምምዳችንን ከፍ አድርጎ የሚያሳይ መሆኑን መመልከት እንችላለን። እንግዲህ ዲሞክራሲ ሲገነባ የዲሞክራሲ መገንባት ደግሞ ፌዴራል ስርዓቱ ላይም ያለው አስተዋጽኦ አለው ማለት ነው። በፌዴራል ስርዓት ላይ ምርጫን ስናስብ ሁለት መንገድ እናስባለን። ምርጫ ቀጥታ ለህዝብ ተጠሪና ተጠያቂ የሚሆኑ በክልልም በፌዴራል ደረጃ ምርጫ ይካሄዳል። የፌዴራል ስርዓት ከምርጫ አኳያ ለየት የሚለው ከዚህ አኳያ የክልል ህዝብ ቀጥታ ለክልል ምክር ቤት ምርጫ ይመርጣል። እነዚህ ተመራጮች ደግሞ ለህዝብ ተጠሪ ቀጥታ ተጠያቂ የሚሆኑ ናቸው፣ ለፌዴራል መንግስት ሳይሆን። ቀጥታ ከህዝቡ ደግሞ ከታች የሚመረጡ ለህዝብ ተወካዮች የሚመረጡም ደግሞ አሉ። ይሄ ሁለት የምርጫ ፓራራሊ የሚመረጡ ምርጫዎች ስለሆኑ ለየት ያደርጋል። ይሄን ስናደርግ እንግዲህ ስርዓቱ ፌዴራል ስርዓት በራሱ ምርጫ ነው ዲሞክራሲን ዲማንድ ያደርጋል። የዲሞክራሲ መኖር፣ የዲሞክራሲ መጠናከር፣ የዲሞክራሲ መጎልበት
የፌደራል ስርዓቱ እንዲጠናከር አስተዋጽኦ አለው። አንዱ ለአንዱ ድጋፍ ያደርጋሉ ማለት ነው። ከዚያ አኳያ ዲሞክራሲው ላይ የተደረገው አስተዋጽኦ ለፌደራል ስርዓቱ መጠናከርም የራሱ አስተዋጽኦ ስላለ ከዚያ አኳያ እናያለን። ድምር ውጤቱን ደግሞ ሀገር ግንባታ ነው። ሀገር ግንባታ ላይ ስናይ እንግዲህ በኋላ ልታነሺ ትችላለች እንጂ እኔ የአንድ ፓርቲ መሸነፍ ማሸነፍ ጉዳይ አይደለም። የሀገር ጸንቶ የመቆም ጉዳይ ነው። አገርን የመገንባት ጉዳይ ነው። ይሄ ሲሆን አገር ታሸንፋለች፣ ኢትዮጵያ ታሸንፋለች ማለት ነው። የፓርቲዎቹ ጉዳይ ልዩነት ጉዳይ አይደለም፣ የፖሊሲ ጉዳይ አይደለም። ለምሳሌ በብሔራዊ አጀንዳዎቻችን በብሔራዊ ጥቅም ላይ በዚህ ዓመት ፓርቲዎች ያደረጉት ርብርብ እኔ ይደንቀኛል። እውነት ለመናገር ለስልጣን ሽኩቻ ብቻ ስልጣን ለመያዝ ብቻ ሳይሆን ከዚህ በፊት ከነበረው ያየሁት ለምሳሌ የሀገር ናሽናል ኢንተረስት ላይ ክርክር ሲያደርጉ ነው የሰማሁት። ከቀይ ባህር ጋር ተያይዞ ከውጪ ግንኙነት ጋር ተያይዞ ከሀገሩ ሰላምና ደህንነት ጋር ከልማት ጋር ተያይዞ በተጨባጭ መሬት ላይ ያለውን እውነታ እየተቀበሉ ችግሮቹን ደግሞ ነቅሰው እያወጡ ቀጣይ ላይ ደግሞ አገርን ሊገነባ የሚችል ተሳትፏቸውን ሳይ ይገርመኛል። ስለዚህ የሰባተኛው ምርጫ እኔ አንድ ትልቅ ወንዝ የተሻገረን አድርጌ ነው መወሰድ እውነት ለመናገር ራሴ እዚሁ ላይ ጨመር አድርገው የሚያነሱልኝ አሁን ካነሷቸው ከመርሆች ከንድፈ ሀሳብ እና አሁን መሬት ላይ ካለውም ጭምር ሀሳብ ነው ሲያነሱ የነበረውና ቅድመ ምርጫውን አንስተዋል። እንደገና ደግሞ ምርጫ ሂደቱን አንስተናል። እንግዲህ ድህረ ምርጫው ላይ ነው ያለነው። ውጤት ገና ይፋ አልተደረገም። ይሄንን እንግዲህ ከመገመት ተቆጥበን ነው ሀሳቦችን የምናነሳውና ከዚህ አንፃር ቅድመ ምርጫው ላይ የተሰራው ነገር ከዛ ደግሞ በምርጫው ዕለት እንደ ግለሰብ የታዘቡትንም የሆኑትንም ሲያነሱ ነበር። የሲቪል ማህበረሰቦችን የሚዲያ የመገናኛ ብዙሃን ለዘገባ የተመረጡ መገናኛ ብዙሃን እንግዲህ ወደ 68 የሚሆኑ መገናኛ ብዙሃን ምርጫውን ሲዘገቡ ነበር። ዓለም አቀፍ እንግዲህ የዓለም አይን ሁሉ ወደ ኢትዮጵያ ነበር። ከዚህ አንፃር ንድፈ ሀሳቡንና ተግባሩን ቅድመ ምርጫው ላይ የነበረውን ነገር እንዴት ያዩታል በተግባር? ይሄ ጥሩ ሀሳብ ነው። እንግዲህ ቅድመ ምርጫ ላይ ስንመለከት የሚፈለጉ ነገሮች ምርጫን ፕሪዲክት አድርጎ አሸንፋለሁ ማለት ጭቅጭቅን፣ ብጥብጥን፣ ግጭትን ሊፈጥሩ የሚችሉ ነገሮችን ከነዚህ አይነት ነገሮች መታቀብን፣ ህግና ስርዓትን መሰረት አድርጎ የመመራት ኢሹ ነው የሚኖረው ማለት ነው። የምርጫዋ ቀን ድረስ የሚደረግ ሂደት ነው የሚሆነው ማለት ነው። ይሄ በሚወጣው በምርጫ ቦርድ በሚወጣው ስኬጁል መሰረት ወይም ደግሞ ፕሮግራም መሰረት እኔ ቅድመ ምርጫ ውስጥ ያየሁት የምርጫ ቦርድ ነፃነቱ ገለልተኛ ሆኖ ሁሉንም ፓርቲዎች ለማስተናገድ የሚያደርገው ተሳትፎ በሚዲያም ስከታተል ማየው ነገር እጅግ በጣም እውነት ለመናገር አንድ ደረጃ ወደፊት የመጣንበት ሂደት ነው ብሎ መውሰድ ይቻላል። ምርጫ የፖለቲካ ፓርቲዎች ሀሳብ አስተያየት ሲሰጡ ምርጫ ቦርድ እንዲሁም ከተሰጠው ስልጣን ከተሰጠው ኃላፊነት በላይ እያለፈ እኛን ትሪት ለማድረግ እኛን ለማስተናገድ የሚያደርገው ጥረት እናደንቃለን ብሎ ሲያወሩ የተለያዩ የተፎካካሪ ፓርቲዎችን ሰማ ነበርና በሚዲያ ይሄ የሚደነቅ ነው። ተመራጮች ምዝገባ፣ ከመራጮች ምዝገባ ስኬጁል፣ የፖለቲካ ፓርቲዎች አጠቃላይ ምዝገባ ከሱ ተነስቶ ነው የሚመጣውና የምርጫ ቁሳቁስ ስርጭት ህትመት ጋር ተያይዞ የፖለቲካ ፓርቲዎች ራሳቸውን የሚያስተዋውቁበት የሚገልጹበት ፕሮግራሞች ሚዲያም ላይ በተለያየ አይነት ኩነት ስንመለከት ኢትዮጵያ ውስጥ የነበረው የቅድመ ምርጫ ስራ እጅግ ከዚህ በፊት ከነበሩት ውስጥ ከዚህ በፊት ካየናቸው ከፍ ያለ ደረጃ የሚመጣበት መሆኑን አይቻለሁ። ለምሳሌ ከፖለቲካ ፓርቲዎች አኳያ ሳይ የክርክር ሲያደርጉ ከዚህ በፊት ምንድነው ላይክ ኮንስፓይረንሲ አይነት አንዱ አንዱን የማጥቃት ጥላሸት የመቀባት ሞራል ላይ የግለሰቦችን ሞራል የመንካት ጉዳዮችን ነበር። ያልበሰለ ፖለቲካ አይነት ሂደቶች ይታያሉ። እንደሱ አይነት ነገር ስናየ ነበር ነው እና ሰዎችን የሞራል የበላይነት ለማግኘት ምናምን አይነት ክርክር ነው ሲደረግ የምናየው። አሁን ግን ያየሁት በበሰለ ሁኔታ አንድ ፖለቲካ ፓርቲዎች የራሳቸውን የፖሊሲና ስትራቴጂ ለህዝብ ይፋ ማድረግ፣ ሁለተኛ የሌሎችን ሲያካሂዱ በጥያቄ መልክም በትችት መልክም ይሄ ክፍተት ነው ይሄ ክፍተት ነው ይሄ ክፍተት ነው፣ ስለዚህ ይሄኛውን ክፍተት እኔ በዚህ አይነት ሁኔታ ሞላለሁ የዚህ አማራጭ አመጣለሁ ብሎ የተሟላ እንኳን ባይሆን ያደረጉት ክርክር የሚያመጡት ሐሳብ የሚደነቅ ነው እውነት ለመናገር ማለት ነው። ከዛ ደግሞ
ቅድም እንዳነሳሁት ከአገር ግንባታ ጋር ከኢትዮጵያ ብሔራዊ ጥቅም ጋር የተያዙ ጉዳዮች ላይ አቋማቸው አንድ ነው። ድሮ እኮ አንቺ ካልተቃወምሽ ተቃዋሚ አትባይ ወይም ደግሞ ተፎካካሪ አትባይ ማለት ወይም ገዢውን ፓርቲ ጥላሸት ካልቀባሽው ወይም በኔጌቲቭ ካላነሳሽው የሆነ ጥራዝ ነጠቅ የሆነ ፎልት ፋይንዲንግ የሚባል ነገር አለ አይደል? እሷን ብቻ እየፈለግሽ ካላደረግሽ ተቃዋሚ አትባይ። ግን አሁን የፖለቲካ ፍክክር ላይ ገዢው ፓርቲ የሰራቸውን ጥሩ ስራዎችን እየተቀበሉ ጥሩ ነገር ነው ይሄ እያሉ የጎደሉ ነገሮችን ደግሞ ይሄ ትክክል አይደለም እያሉ በግልጽ እየተቹና ቀጣይ እኔ ደግሞ በዚህ አይነት ሁኔታ አማራጮች አሉኝ እያሉ ያቀረቡበት ጄኑዊን ሆነ አገር ለመገንባት አስተዋጽኦ የሚያደርጉ ነገሮችን ሳይ ቅድመ ምርጫ ላይ በጣም የሚገርሙ ነገሮችን ነው ማየት የቻልኩት ማለት ነው። ውይይቱም ላይ ፍክክሩም ላይ ይሄ ማስታወቂያ ሲሰሩ የተለየ ሞዳሊቲ በኋላ ሚዲያ ላይ ልናነሳ እንችል ይሆናል እንጂ በሚቀርቡበት ጊዜ በሚዲያ ሲቀርቡ የራሳቸው ላይ ፎከስ አድርገው ሌላውንም ሪስፔክት አድርገው ግን በሰለጠነ መልኩ የራሳቸው ለመሸጥ የሚያደርጉት ጥረት ይሄ ማለት ሁሉም ፖለቲካ ፓርቲዎች አንድ አይነት ወጥ ናቸው፣ ሌላ ሐሳብ መጥፎ ሐሳብ የላቸው ማለት አይደለም። እንደዚህ አይነት ያላቸውንም ብሎ ያሰቡትን የፖለቲካ ፓርቲ አመራሮችን ምርጫ ክርክሩ ላይ አንተ ችግር አለብህ ይያሉ እርስ በርስ ፖለቲካ ፓርቲዎቹ ገዢ ፓርቲ ብቻ ሳይሆን ተፎካካሪ ፓርቲዎቹ አይ አንተ ከብሔራዊ መብት ጥቅም ጋር ተያይዞ የሚቃረን ነገር ነው፣ አንተ አንድ እግርህ እዚህ አንድ እግርህ እዛ ነው፣ ይሄ የሚያሳየው ግልጽ አይደለም ያንተ አቋም ይያሉ ገዢውን ፓርቲንም ገዢ ያልሆኑ ፓርቲዎችም እርስ በርስ የትግል የጀመሩበት ይሄ ሲታይ የሚደነቅ መሆኑን ማየት ይቻላል። የምርጫው ቀን እኔ ያየሁት ምርጫ የሚደነቅ ነው። ሚዲያን በደንብ ተከታትያለሁ። በየአካባቢው ሲዘግቡ የእናንተ ባለሙያዎች በተለያየ አይነት ሁኔታ የተለያዩ ሚዲያዎችን በሳይ ሰው ነፃ ሆኖ ምንም አይነት ጫና ሳይደረግበት ቀርቦ የሚፈልገውን እየመረጠ የሚሄድበት ሁኔታ ሳይ የሚገርም ነው። ተአማኒነት ያለው ነው። ቢያንስ ተገድጄ ነው የሚል ነገር አልሰማሁም። ሰው ሰላም መኖር አለበት፣ ተሳትፎ እንዲረጋገጥ ሰላም መሆን አለበት፣ ሄዶ መምረጥ መቻል አለበት የሚለውን ፕሪንሲፕል በተወሰነ ነገር የሚያጎድፉ አይነት ሆነው ይታያሉና ይሄ ደግሞ አያዋጣም። ምርጫ ሐሳብ ካለ ቀርበ ተመረጥ እየተባለ በምርጫ ኮሮጆ ነው እንጂ በጥይት አይደለም እየተባለ ጥይት ይዞ ወይም ደግሞ ግጭት መፍጠር ጥሩ አይደለም፣ ወደፊትም ይጠቅም አይደለም። እነዚህን አካላት እኔ መተው ነው የሚያስፈልገው። እድል አለ። ምርጫ እኮ 30 ዓመት ምርጫ ያላካሄደ አገር አለ አፍሪካ ውስጥ። የኢትዮጵያ ምርጫ ለአፍሪካ ምሳሌ የሚሆን ምርጫ እውነት ለመናገር ማለት ነው። ቅድም ያነሳዋቸው በፓርቲ ውድድር ሜዳ ውጭ ሆነው በጉልበት መንግስትን እንቀይራለን የሚሉት ሐሳብ ሰዎች ሐሳብ ነው። ይሄ ከምርጫ ማዕቀፍ ውስጥ የሚታይ አይደለም። ምንድነው በፌደራል ስርዓትና በዲሞክራሲ አገሮች የሚታሰበው? ምርጫ ስርዓት ባልተዘጋበት ለፖለቲካ ፓርቲዎች ገብታችሁ ተወዳድራችሁ አሸንፋችሁ ወደ ስልጣን ኑ ባልተባለበት ጫካ ውስጥ ገብተን ተዋግተን እናሸንፋለን፣ ምርጫ ስልጣን እንይዛለን የሚሉ ሰዎች የጥንት የቆየ ያረጀ ያፈጀ አመለካከትና አስተሳሰብ ነው። 21ኛው ክፍለ ዘመንም አይመጥንም። በቃ ካርድ ተሰጥቶ በካርድ ስልጣን ያዝ ተብሏል እኮ። የሰለጠነ አስተሳሰብ እኮ ምርጫን በካርድ መርጥ አሸንፍና ስልጣን ያዝ ነው። ይሄ ምንድን ነው የሚያሳየው? በዚህ አይነት ተግባር ውስጥ ያሉና የሚሳተፉ ሰዎች ራሳቸውን ዞር ብሎ ማየት፣ ራሳቸውን መቀየር መቻል አለባቸው ብዬ እኔ ምክር ነው የምሰጠው። እንደ አፍሪካ የተለመደ ነው ይሄ ብጥብጥ። እንዲሁም ኢትዮጵያ ውስጥ ያለው ምርጫ በዚህ ዓመት ድህረ ምርጫ ላይ the next day አይደለም የምርጫ ድምጽ ቆጠራ ይፋ ሳይደረግ ምርጫ ተሸንፍ ያለው ብሎ መንገድ መዝጋት የሚጀመርበት ነው አፍሪካ ሀገር። ኢትዮጵያ ውስጥ ፒስፉል ነው፣ አሁን በጣም ሰላማዊ ነው። ምርጫ ቆጠራ ተደርጎ ይፋ እስከሚደረግ ድረስ ልሸነፍ ይችላለውና ልበጥብጥ የሚል ፖለቲካ ፓርቲ እስካሁን አላየሁትም። ይሄ በአዎንታዊ የሚታይ ነገር ነው የሚሆነው ማለት ነው። ስለዚህ በአዎንታዊ በዲሞክራሲ ስርዓት ግንባታ ውስጥ ተዋናዮቹ በአዎንታዊ የሚታዩ እየገዘፈ እያደገ መጥቷል። እነዚህ እንቅፋት የሚሆኑት ደግሞ ቅድም ያነሳናቸው እየቀጨጩ ነው። ባይዘው ኢትዮጵያ ምርጫ አይሳካም ብሎ እኮ ነበር እኮ። በዚህ አይነት ሁኔታ እንደሚሳካ አላሰቡም። ግን ደግሞ በህዝቡ የራሱን ሰላም ስለሚጠብቅ ከመንግስት ጋር ከጸጥታ አካሉ ጋር ተቀናጅቶ ስለሚሰራ
ሰላም ፈላጊ ሰላም ወዳድ ስለሆነ ነው ብዬ ነው ማምነው። ከዚህ አኳያ ምርጫው ሰላማዊ ዲሞክራሲያዊ ሆኖ እንዲጠናቀቅ ሆኗል ብዬ ነው ሀሳብ የምሰጠው። የዲሞክራሲ አንዱ መገለጫ ምርጫ ማድረግ ብቻ አይደለም፣ በኋላ ላይ ከምርጫ በኋላ የሚመጣውን ውጤት በጸጋ መቀበልም ጭምር ነው። ውጤቱን በጸጋ ከመቀበል አስቀድሞ ግን ውጤት እስኪገለጽ ያለችው ጊዜ ቅድም ለመንካት ሞክሬያለሁ። ቅድመ ግምቶችን ከመስጠት መቆጠብ ላይ በኋላም ደግሞ ውጤት ሲመጣ በጸጋ መቀበል ላይ ይሄ አይነት ባህላችን የፖለቲካ ባህላችን ራሱ ምን ይመስላል? እንዴትስ ነው መሆን ያለበት? በተለይም ደግሞ አሁን ማህበራዊ ሚዲያዎች ተጽዕኗቸው ከፍ ያለ ከመሆኑ ጋር ተያይዞ እንደዚሁ ማንም ሰው ተነስቶ የፈለገውን አይነት ሀሳብ የሚያንጸባርቅበት ሁኔታ እናያለንና ከእንደነዚህ አይነት ፓርቲዎችም ዜጎችም ሌሎችም ገዢው ፓርቲም ጭምር ከእንደነዚህ አይነት ሀሳብ ተቆጥቦ ውጤትን በጸጋ የመቀበል የመጠበቅ ባህላችን እንዴት ነው መሆን ያለበት? በጣም ጥሩ ጥያቄ ነው። አንዱ የዲሞክራሲ አካል ነው ይሄ። ፓርቲዎች ፖሊሲያቸውን ይዘው ይወዳደራሉ፣ ገበያ ላይ ይቀርባሉ። የሚፈልጋቸው ተቀባይነት ካላቸው ይመረጣሉ፣ ከሌላቸው አይመረጡም፣ አያልፉ። አንዱ አፍሪካ ውስጥ ኢትዮጵያ ውስጥ በተለይ ከ6ኛው ምርጫ ዘመን በፊት የነበሩት ላይ የምናየው የኔ ሀሳብ ፍጹም ነው በሚል ይነሳሉ። የኔ ሀሳብ ብቻ ነው ይሄንን አገር የሚያሻግረው የሚጠቅመው፣ የሌላውን ማጠልሸት የሌላው አይጠቅምም ይላሉ። ከዚህ ነው የሚጀምረው። በቃ የዲሞክራሲን መናድ የሚጀምረው ከዚህ ነው። ከዛ በኋላ ምን የሚል ነገር ይመጣል? ምርጫም ላይ እኔ ነኝ ማሸነፍ ይላሉ። ገና ምርጫ ሳይካሄድ አባሎቻቸውን ተከታዮቻቸውን በዚህ አይነት ያሳምናሉ። አይ ምርጫ የሚሸነፉም ከሆነ በተጭበረበረ መልኩ ነው ወይም ደግሞ በማይሆን አግባብ ነው የተሸነፍኩኝ፣ ስለዚህ ለአመጽ ውጣ ብለው ያዘጋጃሉ ማለት ነው። ይሄ ነው ግልባጩ። ይሄን ሀሳብ ይይዝና ምርጫ ከተሸነፍኩ አመጽ ወጣለሁ የሚል ሀሳብ ይዞ ይወጣል ማለት ነው። አስተሳሰብ ነው ይሄ። ይሄ አስተሳሰብ ነው፣ የነበረ አስተሳሰብ ነው። ቀድሞ ፕሪዲክት ያደርጋል ማለት ነው። ፕሪዲክት እኮ የሚያደርገው በትክክለኛ እውነተኛ አናሊሲስ ላይ የምርጫ ግምገማ የምርጫ ትንተና አድርጎ እንኳን አይደለም። የኔ ተቀባይነት አለው የለውም። የሰለጠኑ ሀገሮች ኮንግራጁሌሽን በቃ የኔ ሀሳብ ተቀባይነት አላገኘም፣ ህዝቡ አልፈለገውም ብሎ ራሳቸው ነው የሚያዩት። ለህዝብ ነው ሪስፔክት የሚያደርጉት። ስለ ጣልክ አመሰግናለሁ፣ ስለማይጠቅም ነው የጣልከው፣ እኔ ይጠቅመኛል ብዬ ነበረ፣ አሁን ግን ስላልጠቀመ ነው ይሉና ለቀጣዩ ምርጫ ደግሞ በሌላ እይታ ራሳቸውን ፈትሸው ፖሊሲያቸውን ስትራቴጂያቸውን ለማምጣት ስራ ይሰራሉ። የዚህ አገር ግን የአፍሪካ ውስጥ በአብዛኛው ነው የተለመደው። ኢትዮጵያ ውስጥም በተለይ ከበፊቶቹ ከለውጥ በፊት የነበሩ ምርጫዎች ላይ የነበረው ፉክክር ይሄ ነው የነበረው ማለት ነው። በዚህኛው ስንመጣ ግን እኔ አንድም ፓርቲ እኔ ያሸንፋለሁ ያለ የለም። ኢቭን ከገዢው ፓርቲ ጀምሮ እኔ ያሸንፋለሁ መንግስት ይዛለሁ ሚል የለም። እኔ ካሸነፍኩ ይላል፣ ከተመረጥኩና መንግስት ሆኜ ስልጣን ከያዝኩኝ ይሄን አረጋለሁ ይላል። ተፎካካሪ ፓርቲው ሐሳቤን አምጥቼ ሐሳቤን ሸጬ ተቀባይነት አግኝቶ መንግስት ከሆንኩን ይሄን ይላል አደርጋለሁ ብሎ ቃል ይገባል፣ ወይም ደግሞ የሚሰራውን ስራ ይገልጻል። አንድም ፓርቲ ከተፎካካሪዎቹ ከገዢ ፓርቲም ሳይድ ምርጫውን እኔ ያሸንፋለሁ ብሎ ዲተርማይን ያደረገ ፖለቲካ ፓርቲ በቅድመ ምርጫ ውስጥ አልሰማው። ይሄ በጣም ጥሩ። ይሄ ለሀገር ግንባታ ቅድም ላልነው ለሰላም ግንባታ ለዲሞክራሲ ግንባታ ትልቅ ወሳኝ መሰረት የሚባሉ እነዚህ ናቸው። አሁን ምርጫውም ሂደት ላይ አዝማሚያውን አይቶ ገና ምርጫ ሳይቆጠር ምርጫ አሸንፌያለሁ ሚልም ነበር በፊት። አሸንፌያለሁ ይታወቃል፣ በቃ የኔ ሰዎች እኔን ነው የደገፉ፣ በጣም ብዙ ህዝብ ሰላማዊ ሰልፍ ስለወጣልኝ ምናምን እንዲህ ስላደረገ ብዙ ሰው መርጦኛል ብሎ ሳይቆጠር ፕሪዲክት ያደርጋል። እንዳሸነፈ አድርጎ መቁጠርም ነበር በፊት። አሁን እስካሁን አልሰማንም፣ ምንም አልሰማንም። ቀጣይም ላይ እኔ ያሸንፋለሁ ሚል አሁን ባለ ነው። አሁን ድረ ምርጫ ላይ ነው ያለነው። ምርጫ ድምጽ ቆጠራ ውስጥ የምርጫ ቦርድ ስራ ከዚህ በኋላ የሚሆነው አብዛኛውን የምርጫ ቦርድ ስራ ነው። በተለይ ከምርጫ ቆጠራና ዲስክሎዝ ወይም ደግሞ ከማሳወቅ አንጻር የምርጫ አሸናፊ ከማሳወቅ አንጻር ከታች አይደል የሚጀምረው፣ ከምርጫ ጣቢያ ምርጫ ክልል እያለ እየመጣ ነው እንደ ሀገር የሚታወቀው። ይሄ ደግሞ ሂደት የሚፈልግ ነው። እዛ ውስጥ ፖለቲካ ፓርቲዎችን አያገባቸውም፣ ገዢ ፓርቲ አያገባውም። ይሄ ስራ የምርጫ ቦርድ ስራ ነው የሚሆነው ማለት ነው። ስለዚህ በዚህ ውስጥ አንዱ ያየሁት ዲሞክራሲ ስርዓት ግንባታ ላይ አንድ ደረጃ ከፍ ብለናል። ግጭት እኮ ብጥብጥ የሚነሳው በፕሮቮኬሽን ነው። ፕሮቮክ ያደርጋሉ ሰዎች
ነገሮቹን መዘው እንደዚህ ወደ ሰልፍ እንዲወጡ አመጽ እንዲወጣ ምርጫ ካላሸነፍኩ ሞቼ እገኛለሁ ስልጣን በምርጫ ካጣው በጉልበት ይዛለሁ ብሎ ነው አባሎቻቸውን ቀስቅሶ ወደ እንትን የሚያወጡት ማለት ይሄ ቀርቷል ጥሩ ነው አሁን መቀጠል ያለበት ምን መደረግ ያለበት ስላልሽው ነገር እውነት ለመናገር ይሄ ተጠናክሮ መቀጠል አለበት አንደኛ ይሄ ሲሆን አጀንዳው የሚሆነው የትኛው የፖለቲካ ፓርቲ አሸነፈ ሚለው ሳይሆን አገር አሸነፈች የሚለው ስንበጣበጥ ፖለቲካ ፓርቲዎች ሲበጣበጡ ህዝብ ሲጋጭ አመጽ ብጥብጥ ሲሆን የምትሸነፈው ኢትዮጵያ ነች እንጂ አንድ ፓርቲ አይደለም የሚሸነፈው አንድ ፓርቲ አይደለም ያሸነፈው እንደ ሀገር እንደ ህዝብ እንደ ኢትዮጵያ ነው የምንሸነፈው ተወዳድረን ደግሞ ፓርቲዎቹ ተወዳድረው ደግሞ አብላጫ ምርጫ አሸናፊ ፓርቲ በሚለይበት ጊዜ እኔ ተሸንፌያለሁ ሽንፈቴን በጸጋ ተቀብያለሁ ኮንግራቹሌሽን አንተ ያሸነፍከው ካንተ ጋር አብረን እንሰራለን ብሎ እንኳን ደስ ያለ ብሎ የምርጫ ሂደቱን ሰላማዊ ማድረግን ማረጋገጥ የፖለቲካ ፓርቲዎች ማሸነፍ ብቻ ሳይሆን ፖለቲካ ያንን የሚለው በድምጽ የተሸነፈው ፓርቲም ያሸነፈበት አሸናፊ ፖለቲካ ፓርቲም ያሸነፈበት ህዝብም ተፎካካሪዎችንም ገዢ ፓርቲንም የመረጠ ያሸነፈበት ድምር ውጤቱ አገር ኢትዮጵያ ያሸነፈችበት ተደርጎ ነው የሚወሰደው ይሄ ነው ብሔራዊ ጥቅም የሚባለው ኢትዮጵያ አገር ስታሸንፍ ነው ሁላችን በሰላም በደስታ ምን ኖረው ወተን ምን ገባው ምን ሰራው ሰርተን ምን ኖረው ትውልድ በቅብብሎሽ አገርን የሚረከበው በዚህ አይነት ሂደት ውስጥ ነው ብሎ አስቦ በአገር ግንባታ ውስጥ አስተዋጽኦ ማድረግ ነው ስለዚህ የትኛው ፓርቲ ያሸንፍ የትኛው ፖለቲካ ፓርቲ ያሸንፍ በጸጋ መቀበል አሁንም ፓርቲዎቹ ላይ ይጠበቃል ማለት ነው አንዳንድ የፖለቲካ ፓርቲዎች መግለጫ ሲሰጡ ሰምቻለሁ ለምሳሌ የአማራ ክልል የፓርቲዎች ምክር ቤት ሁሉም እዛ ወደ 21 ነው 23 ፓርቲዎች ተወዳደሩ ብሎ መግለጫ ሲሰጡ ሰምቻለሁ ሁሉም ደስተኛ ሆኖ በቃ ያሸነፈችው ኢትዮጵያ ነች በሰላም አጠናቀናል ምርጫ ይፋ ሲደረግ ያሸነፈውን ኮንግራቹሌሽን ብለ አገራችንን ይዘን እንቀጥላለን የሚል በቃ ይሄ የሚፈልገው ይሄ ነው ለአገር ግንባታና አሁን በቀጣዩ ላይ ይሄ ነው ተጠናክሮ መቀጠል ያለባቸው አንዳንድ ምክሮችን መመክረው ነገር አንዳንድ ፍላጎት ያላቸው ሰዎች የውጪ ሰዎች ታሪካዊ ጠላቶችን ተልኮ ይዞ ሄዶ ሸልከን እናስገባለን ብሎ ሰበብ ፈጥረን ብጥብጥ እናስነሳለን ጥላሸትን ቀባለን ምርጫ ሂደቱ ላይም ሆነ የምርጫውም ሆነ በኋላ በሚደረገው ምርጫው ተቀባይነት እንዳይኖረው ጥላሸትን ቀባለን ሚሉት አይሆንም ይሄ መተው ነው የሚያስፈልገው የግል ኢንተረስት የሚባል ነገር የለም በአገር ግንባታ ውስጥ ምን ኖረው በአንድ ሀገር ነው ለዚች አገር መኖር ለዚች አገር ማደግ መሻገር መስራት አለብን ብለን ሁሉም ሰው ፖለቲካ ፓርቲዎችም የፖለቲካ ፓርቲ አመራር አባላት የራሳቸውን ስሜት የራሳቸውን የግል ፍላጎት ገታ አድርጎ ከሀገር አኳያ ከህዝብ አኳያ ከብሔራዊ ጥቅም አኳያ ያዩ በዛ መሄድ ነው የሚያስፈልገው እንጂ እንካና በእንትን አይደለም የሚሆነው በመወራወር የሚገነባ አገር የለምና ህዝቡም ይሄንን በትግስት መጠበቅ አለበት ቢያስባለሁ አብረን እንስራ ይሄ የጋራ አገር ነው ተመካክረን ተጋግዘን እንስራ ሁሉም የሚፎካከረው የሚቃወመው በሰላማዊ በሆነ መንገድ ለአገር ጥቅም እስከሆነ ድረስ አሁንም አቃፊ የሆነ በዛነትንም አቅፈን በፓርቲ አኳያ በዛነትንም አቅፈን የምንድበት ነው ብሎ ልበሰፊ ሆኖ አቃፊ የሆነ ለግጭት በር በማይከፍትበት ለቅሬታ በር በማይከፍትበት ሁኔታ አሰባስበው ይዞ መሄድ ይፈልጋል ከምርጫ በፊት ያየነው የፖለቲካ ፓርቲዎች አሰባሳቢ ትርክት ላይ አገር ግንባታ ላይ በዲሞክራሲ ግንባታ ላይ በአገር ኢትዮጵያ እናሻገር በሚል ያላቸውን እይታና ያላቸውን ሐሳብ አሁንም ይዞ መቀጠል መቻል አለባቸው አንዱ አንዱን ጥሎ የሚያልፍበት ሳይሆን አንድ ላይ ሄዶ ማለፍ የሚቻልበት ነው ፖለቲካን መቃወም አማራጭ የማቅረብ አጀንዳ ነው እንጂ አንዱን አፍርሶ አንዱን የመገንባት ጉዳይ አይደለም ለአንድ ሀገር ጥቅም እስከሆነ ድረስ ሁላችን የሚጠበቅብንን ጠጠር ወሩረን ትልቅ ህንጻን ገንባ ብለን ስናስብ ሁሉም ሊጋጩ ይችላሉ የሚወረወሩ ጠጠሮች ግን ጠቃሚ እስከሆኑ ድረስ እሱን እየያዙ መሄድ የሚያስፈልግበት እየወሰዱ መውሰድ የሚቻልበት ተፎካካሪ ፓርቲዎቹ ወይም ተሸናፊ ወይም ደግሞ መንግስት ለመመስረት ድምጽ የሚያገኘው ማያገኘው አሁንም አብሮ መስራትን
ያውን ከለውጥ በኋላ አንዱ ያየነው ይሄ አይደል? በፓርላማ ውስጥ ድምጽ ባይኖራቸው ወንበር ባይኖራቸው ከክልል እስከ ወረዳ ቀበሌ ድረስ ሁሉም የተለያዩ ፖለቲካ ፓርቲ አመራሮች አባላት በመንግስት መዋቅር ውስጥ ሆኖ የገዢውን ፓርቲ ፖሊሲና ስትራቴጂ እያስፈጸሙ አብረን መስራት እኮ ጀምረናል። ይሄ እኮ ዓለም ላይ ትልቅ ምዕራፍ የተከፈተ ለኢትዮጵያ ሂስትሪ በኢትዮጵያ ታሪክ አልነበረም። የ100 ዓመት ታሪክ በይ የ1000 ዓመት ታሪክ በይ በኢትዮጵያ ሂስትሪ ውስጥ ይሄ አልተለመደም። ቅርብ ጊዜ እንኳን የምናውቃቸው ሂስትሪዎች በኢህአዴግ ጊዜ አልተለመደም። ከተሸነፍክ ተሸንፈሻል ነው። ጥግ መያዝ ነው። አፍ ዘግቶ ቁጭ ማለት ነው። ደርግ ላይ ቶታሊ አጠቃላይ የፖለቲካ ፓርቲዎችም አማራጭ ፖለቲካ ፓርቲ መመስረት አይቻልም፣ በህግ የተከለከለበት ነው። አሁን ግን በዚህ ትውልድ ላይ ከባለፈው ምርጫ ጊዜ ጀምረን ከባለፈው ከለውጥ በኋላ የተጀመሩ ስራዎች ለዚህ አገር ብዝሃነትንም ለማስተናገድ በፖለቲካ ፓርቲ በብሔር በሃይማኖት በተለያየ ብዝሃነትንም ለማስተናገድ ትልቅ ምዕራፍ እየከፈተ ስለሆነ ይህንን ተንከባክቦ ወደፊት መውሰድ ያስፈልጋል የሚል ነገር ነው ያለኝ። እዚህ ላይ ባለፉት የቅድመ ምርጫ በተለይ ቅስቀሳ በሚደረግበት ወቅት ፓርቲዎች በጣም ብዙ ሀሳቦች ሲያነሱ ነበር። እንደውም አንዳንዴ ይሄ ህዝብን ለማማለል ነው ወይስ አሁን ፓርቲያችሁ ቢያሸንፍ መሬት ላይ ታወርዱታላችሁ ተብሎ ከህዝብም ከጋዜጠኞችም እንደዚህ አይነት የመድረክ ክርክር ላይ ሲቀርብ ነበርና አማላይ የሆኑ በጣም ሊተገበሩ ሁሉ የሚቸግሩ የሚመስሉ አይነት ሀሳቦች ሲነሱ ነበር። ያም ሆነ ይህ እነዚህን ሀሳቦች ያቀረቡትም ሆኑ ሌሎችም የህዝብን ድምጽ ለማግኘት ያቀረቧቸው የፖሊሲ አማራጮች መንግስት ብንሆን ይሄን እናደርጋለን ብለው ለህዝብ ቃል የገቧቸው ሁኔታዎች ነበሩ። በነዛ መድረኮች ላይ ብሎ ጆሮ ሰጥቶ የሰማ ሰው ያውቃቸዋል እነሱን። ስለዚህ እንግዲህ በህዝብ ድምጽ መንግስት መሆን የቻለ ፓርቲ ህዝብን ለማገልገል ወደ ስልጣን ሲመጣ ይሄንን ቃል ከመተግበር አንፃር ይሄንን የተናገረውን ከመፈጸም መሬት ላይ ከማውረድ አንፃር ቃሉ እንዴት ነው መጠበቅ ያለበት? ምክንያቱም ቃል ይጠበቅልኛል ብሎ ነው እስከ ሌሊቱ 7 ሰዓት ድረስ ወጥቶ ሲመርጥ የነበረው ህዝቡ። ስለዚህ ይሄ ታማኝ ሆኖ የመረጠውን ህዝብ እንዴት ነው በታማኝነት ማገልገል ያለበት ከቃሉ አንፃር? እውነት ነው። ኃላፊነት መወጣት የሚባል ነው። ምርጫ ውስጥ ዜጋው ኃላፊነቱን ይወጣል። የተመረጠው መንግስት ፓርቲ ኃላፊነቱን ይወጣል። ከዚያ አኳያ የምርጫ ካርዱን ወስዶ በምርጫ ኮሮጆ ውስጥ ሲያስቀምጥ አንድ ዜጋ ኃላፊነቱን ተወጥቷል። ሸክሙን ለመረጠው አካል አሸክሞታል። ከባድ ሸክም ነው። መመረጥ እኮ ስልጣን ብቻ እኮ አይደለም፣ ስራ ነው የሚፈልገው ነው። አሁን ስራ ነው። በስራ ካልሆነ በቀር አገር አትለወጥም፣ አገር አትሻገርም መባሉ ተፎካካሪውም ገዢውም ሁሉም የሚያነሱት ነገር ነው። በተግባር ግን መፈጸም ይፈልጋል ነው። ከዚህ አኳያ በሁለት ምክንያት ፓርቲዎች ቃላቸው ማክበር አለባቸው። አንደኛ ለሀገራቸውና ለህዝባቸው ሲሉ ለሀገራቸው ክብር ለህዝባቸው ክብር ሲሉ ቃላቸው መተግበር አለባቸው ነው። ፈጽሞ ማሳየት አለባቸው። ሀገራቸውን ለማሳደግ ለመለወጥ ያላቸውን ፍላጎት መሬት ላይ መተግበር አለባቸው ነው። ይሄ ነው። ይሄንን ሊያሟላ የሚችል ፖሊሲ፣ ስትራቴጂ፣ ታክቲክ፣ ስራ ሁኔታ፣ ባህል ብዙ ስራ ነው የሚፈልገው፣ መስራት ያስፈልጋል። ሁለተኛው ለቀጣዩ 5 ዓመት እንደገና ሌላ የኮንትራክት ዘመን ይመጣል። እንደገና ህዝብ ይመጣና ይፈርዳል። ለዛ ሲሉ ግድ ማድረግ ነው ያለባቸው ማለት ነው። ያ ማለት ምን ማለት ነው? ኮንትራክት በህግ ትምህርት ቤት ስንማር ዱሬሽን ኦፍ ኮንትራክት የሚባለው ወይም የኮንትራክቱ ዘመን ምን ያህል ጊዜ ነው የሚቆየው? አንድ ኮንትራክት ፕሮጀክት ሊሆን ይችላል፣ የተለያየ አይነት ቢዝነስ ተቋም ሊሆን ይችላል። ሲዋዋሉ ለምን ያህል ጊዜ ነው ኮንትራክቱ የሚቆየው? ሊሚትድ ነው። አንሊሚትድ ኮንትራክት የለም። ምርጫም ላይ ስንመጣ አውቶክራት ካልሆነ በስተቀር ምርጫ ማይቀበሉ አገሮች ካልሆኑ በቀር በየ5 ዓመቱ ምርጫ ይካሄዳል። የምርጫ ኮንትራክት 5 ዓመት ነው። ይሄ ህገ መንግስቱ የሚያስቀምጠው። ስለዚህ 5 ዓመቱ ላይ ህዝብ ጋር ሲቀርብ ደረቱን ነፍቶ ፓርቲው ቃሉን አክብሮ ህዝብን ተጠቃሚ አድርጎ አገሪቱን በአንድ ደረጃ ከፍ አድርጎ በ5 ዓመት ተገንብቶ ስለማያልቅ የሚጠበቀውን አስተዋጽኦ አድርጎ ወደ የሚመርጠው ህዝብ እንደገና ይመጣል ማለት ነው። ወይ ባዶ እጁን ይመጣል ወይ እነዚህን ስራዎች ሰርተው ይመጣል ማለት ነው። ያኔ ይጣላል።
ወይም ደግሞ ይመረጣል። ለነዚህ ሁለት ነገሮች ሲሉ ፓርቲዎች ቃላቸው ማክበር መስራት ያስፈልጋል። ከምንም በላይ ግን ለትውልዱ ድህነት ውስጥ ላለው ሰላም ላጣው ብልጽግና ለሚፈልገው ማደግን ለሚፈልገው ዓለም የደረሰበትን ደረጃ ለመድረስ ለሚፈልገው ህዝብ መብላት፣ መጠጣት፣ መልበስ ብርቅ ለሚሆነው ህዝብን ከድህነት የማውጣት ስራ ከምንም በላይ ለሰብአዊነት እስከሆነ ድረስ ዋናው ሰብአዊነቱ ላይ አተኩሮ መስራት አለባቸው። ቃላቸውን አክብረው ዜጋው ሌክጀሪ ላይፍ እንኳን መኖር ባይችል በልቶ ጠጥቶ መኖር እንዲችል ማድረግ ኢትዮጵያን 100% ማድረግ ከተቻለ አገርን ማሻገር ስለሆነ ተግተው ይሰራሉ ብዬ አስባለሁ። ይሄን ነው ማድረግ ያለባቸው። የመጨረሻ ጥያቄ ቀደም ሲል ያነሳነውም ይሄንኑ ነበር። ፌዴራሊዝም እንደዚሁም ደግሞ ዲሞክራሲና ሀገር ግንባታን አንስተናል። ይህ ምርጫ በሰላማዊ መልኩ መጠናቀቁ በዘላቂ ሀገር ግንባታ ላይ ዘላቂ ሰላም በተለይ በሰላምና በተረጋጋ መልኩ ምርጫን አጠናቆ የመጣውን ወይም ድምጽ ያገኘውን ፓርቲ ተቀብሎ ወደ ሁሉም ወደ ስራው መግባት ወይም ደግሞ ወደ ልማት መግባት ይጠበቅበታልና ከዚህ አንጻር ምን ሚና ይኖረዋል? እንዴትስ ነው ያንን ማስቀጠል የምንችለው? እኔ ኢትዮጵያ ብዙ የቤት ስራ ያላት ሀገር ነች። ይሄ ፓርቲ ያ ፓርቲ አይደለም። ከጂኦፖለቲክሱ ስናይ በዙሪያ ካለው አገሮች አጠቃላይ ከብሔራዊ ጥቅሙ አንጻር ከውስጥ አልፎ አልፎ ከሚታዩ የሰላም ማጣት ግጭቶች አኳያ ገጂ ትርክትን ህብረ ብሔራዊነትን ከመገንባት አኳያ ኔሽን ቢልዲንግ እና ስቴት ቢልዲንግን አኮምፕሊሽ ወይም ደግሞ ከመፈጸም አኳያ ኢትዮጵያ በጣም ብዙ የቤት ስራ በፊቷል። ይሄ ምርጫ ደግሞ ይህንን የቤት ስራ እንድትሰራ እድል ነው የሚሰጣት። እድል ያላገኘ መደላድል ኖሮ በህዝብ ይሁንታ መንግስት መመስረት ያልቻለ አገር በፊቱ ላይ ያለውን አሳይመንት ሊሰራ አይችልም። ምክንያቱም ራሱ መቆም ስለማይችል ወደ ብጥብጥ ወደ ትርምስ ነው የሚገባው። ስለዚህ በህዝብ ይሁንታ 5 ዓመት የምርጫ ዘመን አግኝቶ ሰላማዊ ዲሞክራሲያዊ ፍትሃዊ ሆነ ምርጫውን አጠናቅቆ ህጋዊና ህገ መንግስታዊ በሆነ መልኩ ስልጣን ተረክቦ ለተረከበ ሰው ለተረከበ ድርጅት ለተረከበ መንግስት ፓርቲና መንግስት በፊቷ ያለውን አሳይመንት ስራ ለመስራት ትልቅ እድል ነው ያለው። ይሄ ካልሆነ ይሄንን ማይፈልጉ አካላት ብዙ አሉ። በቃ ኢትዮጵያ ሁሉ ጊዜ በጥብጥ ውስጥ ሆና አሳይመንቷን እንዳታድግ እንዳትወጣ እንዳትመነደግ እንዳትበለጽግ ከሌሎቹ በታች ሆና እነሱ ተጠቃሚ ሆኖ ኢትዮጵያ ተጠቃሚ እንዳትሆን የሚፈልጉ አካላት ለነሱ ይሄ ጉድ ኒውስ አይሆንም። በጣም ሀዘን ነው የሚሆነው። ለኢትዮጵያ ደግሞ ለኢትዮጵያና ለኢትዮጵያውያን ደግሞ ይሄ ጉድ ኒውስ ነው፣ መልካም ዜና ነው የሚሆነው ማለት ነው። ስለዚህ 5 ዓመት ሌጂቲሜት የሆነ መንግስትን የሚመሰረት ፓርቲ ከድህነት ለማውጣት ኢትዮጵያን ሰላሟን ለማረጋገጥ የውጭ ግንኙነቷንን ወደ ከፍታ ካሁን ካለው በላይ ወደ ሌላ ከፍታ ለመውሰድ የባህር በር እንበለው የወንዞቻችን ከህዳሴው ግድብ ጋር ተያይዞ የቀይ ባህር የባህር በር የማግኘት ጉዳይ የብሔራዊ ትርክት የመገንባት ጉዳይ ኢትዮጵያን ጠንካራና ከፍ ያለች አገር ለማድረግ እድል የሚያገኝበት ስለሆነ ይሄንን በደንብ መጠቀም ያስፈልጋል። እኔ ለመንግስት ብቻ አይደለም ወይም ደግሞ ይሄን ላሸነፈ ፓርቲ ብቻ አይደለም። ህዝብ ተረጋግቶ በዚህ አይነት መርህ ውስጥ ገብቶ በዚህ አይነት እሳቤ ውስጥ ገብቶ መስራት ከቻለ በ5 ዓመት ውስጥ ኢትዮጵያ ብዙ አሳይመንቶችን ትሰራለች። ብዙ ያልተሻገረቻቸውን ጉዳዮችን መሻገር ስለምትችል ይሄን መሻገር ትችላለች የሚል ሐሳብ ነው ያለኝ። ከዚህ አኳያ ከህዝብ የሚጠበቅ አለ፣ ከፖለቲካ ፓርቲ ከምሁራን የሚጠበቅ ከመንግስት የሚጠበቅ መንግስት እንግዲህ ኦፊሻሊ ማን ነው የሚለው አሁን ስላልታወቀ የሚሆነው ማን ነው የሚለው ምርጫ ይፋ ካደረገ በኋላ የሚታወቅ ስለሆነ ያን የሚወስደው ፓርቲ ስራውን በአግባቡ ይሰራል፣ እድል ያገኛል። እድል ነው ለሱ ሌጂቲሜት ስለሆነ ፓወሩ ሌጂቲሜት ስለሆነ እድል ነው ለሱ ህጋዊነት የተረጋገጠለት ሰላም ጸጥታ ለማስከበር ሙሉ ኮንፊደንስ እና አቅም ይኖርበት አቅሙንም ማደረጀት የሚችልበት በተከፋፈለ ሳይሆን በአንድ ሀሳብ ወደ ኢንተርናልም ኤክስተርናል ፕሮብሌም የምንላቸው ነገሮች በአግባቡ ማኔጅ ማድረግ የሚያስችለውን ጉልበትና አቅም ነው የሚያገኘውና ላኪ ለኢትዮጵያ እውነት ለመናገር ትልቅ እድል ነው ብዬ ነው የምወስደው። የቀረ ነገር አለ ምን ጨምረው? ምናልባት መልእክት ያለ ይሄን አንሳባራንስንም ማስቀርተናል። ያለኝ መልእክት አገር የሚገነባው በትውልድ ቅብብሎች ነው። ምርጫ ደግሞ አንድ ምዕራፍ ነው።
6 ምርጫዎችን መተን 7ኛ ምርጫ ላይ ደርሰናል። መንገድ ላይ ምንጓዝ ህዝቦች ነን። ኢትዮጵያ ጉዞ ላይ ባቡር ላይ ያለች ተሳፍራ ጉዞ ላይ ነው ያለችው። ግሎባላይዜሽን ውስጥ ነው ያለው። 21ኛው ክፍለ ዘመን ውስጥ ነው ያለነው። ይሄ ምርጫ በሰላም ተጠናቋል። ትልቅ እድል ነው ይሄ። ለሰሩ ሁሉ ክብርና ምስጋና እንኳን ይገባቸዋል ብዬ ነው ማስበው። እውነት ለመናገር ትልቅ አስተዋጽኦ ነው የተደረገው። ከዚህ በኋላ ላለው ደግሞ ሐሳባችን ሰብሰብ አድርገን ወደ ስራ የምንመለስበት ቅድም እንዳነሳሁት ሌጂቲሜት ያገኘውን መንግስት ሁሉም ልዩነቶች ሪኮግናይዝ አድርገን ከጎኑ ደግፈን ኢትዮጵያን ከድህነት የማውጣት ስራ ላይ መረባረብ፣ እርስ በርስ መነቋቆሩን መተው። የሀሳብ ልዩነት ኃጢአት አይደለም። የሀሳብ ልዩነት ነውር አይደለም። ችግር የለውም። በጠረጴዛ ዙሪያ ተወያይቶ ተነጋግሮ መፍታት። አሁን ምርጫ በኋላ አንዱ ትልቁ ነገር ምክክር ኮሚሽን አይደል? ማንግባባባቸውን በሱ መግባባት መሞከር። ጀስቲስ ፍትህ፣ የሽግግር ፍትህ የሚባል አለ። እሱን ተጠቅመን ቀሪ ስራዎችን ደግሞ መስራት። እቺ ሀገር ወደ ከፍታ ጥጓ እየደረሰች ነው ያለችው ማለት ነው። ይህንን አድርገን ሁላችን ለኔ ብቻ፣ ለኔ ብሔር ብቻ፣ ለኔ ቋንቋ ብቻ፣ ለኔ ጎሳ ብቻ፣ ለኔ ሃይማኖት ብቻ ሳንል ኢትዮጵያዊነትንም አቅፈን በህብረ ብሔራዊነታችንንም እውቅና አድርገን አንድነቱን ደግሞ እየገነባን ብሔራዊ ገዢ ትርክት ምንለውን በደንብ ይዘን ወጥተን ዓለም ሜዳ ላይ ነው የምንወዳደረው። እሱን ለማሸነፍ ነው መጣር ያለብን። ከሰፈር ፖለቲካ፣ ከሰፈር እይታ፣ ከሰፈር መነጋገር ወጥተን የኛ ትልቁ ሜዳችን ግሎባል ስፌሩ ነው። እዛ ላይ ተወዳድረን ከፍ ማለት መቻል አለብን። ብዙ ርቀት መጠናል። አሁን ደግሞ ትልቅ እድል ነው። ሁላችን እንጠቀም ማለት ነው የምፈልገው። አቶ በላይ ወድሻ እጅግ በጣም አድርጌ ለማመሰግነው ስለሰጡን ሰፊ ማብራሪያ። እኔም እጅግ አድርጌ አመሰግናለሁ ስለጋበዛችሁ። እናንተንም ከልብ አድርገን እናመሰግናለን። አድማጭ ተመልካቾቻችን ሰፋ ያለ ሀሳብ በተለይም 7ኛው ጠቅላላ ምርጫ በስኬት መጠናቀቁን አስመልክቶ ብዙ ሀሳቦችን አንስተናል። እንዴት ነው ፓርቲዎች ቃላቸው መተግበር የሚገባቸው፣ እንዴት ነው ውጤት መቀበል መጠበቅ ያለብን በሚሉት ላይ ሰፋ ያለ ሀሳብ አንስተናል። ስለተከታተላችሁን ከልብ አድርገን እናመሰግናለን። ቅድስት ዘውዱ ነበርኩኝ። መልካም ጊዜ